ሰላም ቅዱሳን እንዴት ናችሁ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። ዛሬ ጁላይ 5 2026 እሁድ ነው። ከቸርች መልስ እንዲሁ በልቤ ውስጥ የመጣውን የእግዚአብሔርን ሐሳብ ለመናገር ፈልጌ ነው። ይጠቅመናል ብዬ ስላሰብኩኝ ማለት ነው። ማለት እኔ አሰብኩም አላሰብኩም ይጠቅመናል ብዬ ለነገሩ እዚህ መጽሐፍ ውስጥ ያለው በሙሉ የሚጠቅም የእግዚአብሔር ቃል ነው ያለው። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ሐሳብን የምናገኝበት መጽሐፍ ነው ማለት ነው። የእግዚአብሔር መንፈስ ያለበት መጽሐፍ በጽድቅ ላለው ነገር ለቅንነት ለሁሉ ነገር ለመልካም በጽድቅ አይደለ የሚለው ጢሞቴዎስ ላይ ይጠቅማል ነው የሚለው። ይጠቅማል የእግዚአብሔር መንፈስ ያለበት። ስለዚህ የእግዚአብሔር ቃል ለጥቅማችን ተሰጥቶን የእግዚአብሔር ቃል ሊጠቅመን ለጥቅም ነው የተሰጠን ማለት ነውና እኔም በዛ መሰረት እንደሚጠቅም አውቄ ከሚጠቅመን የእግዚአብሔር ሐሳብ ውስጥ አንዱን ለመናገር ነው። ሉቃስ ወንጌል ምዕራፍ 12 ቁጥር 49 እስከ 53 ከ49 እስከ 53 ያለውን አነበዋለሁ። በምድር ላይ እሳት ልጥል መጣው፣ አሁንም የነደደ ከሆነ ዘንድ ምን እፈልጋለሁ? ነገር ግን የምጠመቃት ጥምቀት አለችኝ፣ እስክትፈጸምም ድረስ እንዴት ይጨነቃለሁ? በምድር ላይ ሰላምን ለመስጠት የመጣው ይመስላችኋልን? እላችኋለሁ አይደለም፣ መለያየትን እንጂ። ካሁን ጀምሮ በአንዲት ቤት 5 ሰዎች ይኖራሉና 3ቱም በሁለቱ ላይ 2ቱም በ3ቱ ላይ ተነስተው ይለያያሉ። አባት በልጁ ላይ፣ ልጅም በአባቱ ላይ፣ እናት በልጇ ላይ፣ ልጇም በእናቷ ላይ፣ አማት በምራቷ ላይ፣ ምራትም በአማቷ ላይ ተነስተው ይለያያሉ ይላል። እግዚአብሔር አምላክ የተመሰገነ ይሁን። ጌታ ኢየሱስ ክርስቶስ በመምጣቱ በሕይወተ ሥጋ ማለት ነው። በሥጋ ጌታ ኢየሱስ ክርስቶስ መጥቷል አይደል? እሱ የነበረ ነው፣ ግን በሥጋ ተገልጦ መጥቷል እና በመምጣቱ ደግሞ በሚናገራቸው ንግግሮች፣ በሐሳቡ እንደገና በአደራረጉ በሚሰራቸው በሚያሳያቸው ስራዎች ሁሉ ውስጥ አንድ የሚሆን ነገር አለ ማለት ነው። የሚያደርጋቸው ነገሮች፣ ትምህርቱ ሁሉ፣ ንግግሩ ሁሉ፣ ተግሳጹ፣ ምክሩ ሁሉ አንድ የሆነ የሚሰራው ስራ አለ። በሰዎች መካከል የሚሰራው ስራ አለ። ከሰዎችም ደግሞ በቤተሰብ መካከል በአንድ ቤተሰብ መካከል እርስ በርስ ተግባብተው በሚኖሩ ቤተሰብ መካከል ተግባብተው በአንድ ሐሳብ ተስማምተው ይኖሩ የነበሩትን ቤተሰብ ለለያይ ነው የመጣሁት። ወይ ጉድ ይላል እንዴ! ተስማምተው የሚኖሩትን ተቀባብለው የሚኖሩትን እነሱን ለመለያየት እንዴ የሚፈለገው ተስማምተው መኖር አይደለም እንዴ? አሁን በዓለምም ራሱ እንኳን አገር ከአገር እንዲስማማ እንፈልግ የለም እንዴ? ብሔር ከብሔር እንዲስማማ እንፈልግ የለም እንዴ? ተስማምተው እንዲኖሩ እና ይልቁንም በጣም የሚቀራረቡ የአንድ ቤተሰብ አባላት አባት፣ ልጅ፣ ሚስት፣ ልጆች የተለያዩ በስጋ በደም የተያያዙ አንድ ቤተሰብን እዛ ቤተሰብ መካከል ጌታ ኢየሱስ ክርስቶስ ሲገባ በቃሉ በሐሳቡ በአደራረጉ ሲገባ ተስማምተው ይኖሩ የነበሩትን ይለያያል። እሳት እጥላለሁ በመካከላቸው። የሚገርም ነገር ነው። ይሄ የተለየ አጀንዳ መሆን አለበት ማለት ነው። አያችሁ፣ የተለየ አጀንዳ ነው ጌታ ኢየሱስ ክርስቶስ ይዞ የመጣው አጀንዳ። በአንድ ቤተሰብ ውስጥ ያሉ እናት፣ አባት፣ ልጅ ምናምን ባል፣ ሚስት ጠቅላላ ተስማምተው የሚኖሩበትን አይነት አጀንዳ ሳይሆን ይዞ የመጣው የራሱን የሆነ አጀንዳ ነው ይዞ የመጣው ጌታ። እና ለዚህ ነው ሐሳባችሁ እንደ ሐሳቤ አይደለም፣ ወይም ደግሞ ሐሳቤ እንደ ሐሳባችሁ አይደለም፣ መንገዴ እንደ መንገዳችሁ ወይም መንገዳችሁ እንደኔ መንገድ አለ፣ የሰማይና የምድርን ያህል ይራራቃል ያለው ለማን ነው ብለን ስንል እዚህ ተስማምተን ለምንኖረው ማለት ነው። ለካ
ይሄ ተስማማን የምንለው ነገር ተስማምተን እየኖርን ነው የምንለው ነገር ራሱ ለካ የሰው ሐሳብ ነው። ለካ የተስማማ ነው በሰው ሐሳብ ነው። ይቅርታ፣ ለካ የተስማማ ነው በሰው ሐሳብ ነው። ዛሬም እንደው ተስማምተው ይኖሩ ይሄ እነዚህ እንደው ተስማምተው በኖሩ እንደዚህ ምናምን በምንልበት ሰዓት ለካ ምናወራው አልገባንም እንጂ ስለ ሰው ሐሳብ ነው። ሰዎች በራሳቸው ሐሳብ ተስማምተው እንዲኖሩ ነው እንጂ በእግዚአብሔር ሐሳብ አይደለም። ስለ ሐሳብ ካነሳን እንደ እግዚአብሔር ቃል የእግዚአብሔር ሐሳብ ሐሳባችን እንዲሆን ነው የተጠራ ነው። ስንስማማም በእግዚአብሔር ሐሳብ እኔ እግዚአብሔርን ሐሳብ ተቀብዬ ሌላውም የእግዚአብሔርን ሐሳብ ተቀብሎ ተስማምተን እንድንኖር ነው። እኛ አንድ ቤተሰብ ውስጥ ያለ እግዚአብሔር በራሳችን ጊዜ እግዚአብሔር በማይከብርበት ስሙ በማይጠራበት በራሳችን ጊዜ ተስማምተን ስንኖር እሱን መስማማት ብለን ከወሰድን እግዚአብሔር የፈለገው መስማማት ሌላ አለ። እሱ መስማማት አያድንም። በዛ አይነት ተስማምተን መኖራችን እኛን ወደ እግዚአብሔር አያቀርብም። ስለዚህ ምን አደረገ ጌታ? ሰዎች ሁሉ ወደ ሐሳቡ እንዲመጡ ሐሳቡን ይዞ ወደ ቤተሰብ መጣ። እሳትን ልጥል መጣው አለ ማለት ነው። በምድር ላይ ሰላምን ለመስጠት የመጣው ይመስላችኋልን አለ። ምን ማለቱ ነው? ይሄ እናንተ የተስማማችሁበትን አይነት እናንተን ያስማማውን ሰላም አይነት ሰላም ይዤ የመጣው ይመስላችኋልን ማለቱ ነው። ሌላ ሰላም የዓለም አይነቱ ሰላም ሳይሆን እኛ የተስማማንበቱ ሰላም አይነት ሳይሆን ሌላ ሰላም ይዞ ነው የመጣው። ስለዚህ በምድር ላይ ሰላም ልሰጥ የመጣው ይመስላችኋል? እሳትን ነው ልለያይ ነው የመጣሁት ያለው። የሚለያየው የእግዚአብሔር ሐሳብ ነው። ለምንድን ነው የሚለያየን? እዚህ ስትመለከቱ በአንዲት ቤት 5 ሰዎች ይኖራሉና ምሳሌ ማለቱ ነው። 3ቱም በሁለቱ ላይ 2ቱም በ3ቱ ላይ ተነስተው ይለያያሉ። በምን ምክንያት? በሚጣለው እሳት ምክንያት፣ በወንጌል ምክንያት፣ በሚገባው የእግዚአብሔር ሐሳብ ምክንያት። ፊት እኮ ተስማምተው ይኖሩ የነበሩ ናቸው። ለዚህ ነው ተስማምተው ይኖሩ ስለነበረም ነው እነሱን ልለያይ መጣው ያለው። ልዩነቱን አያችሁ? የኛ ተስማምቶ መኖር፣ የአገር ከአገር ተስማምቶ መኖር፣ የብሔር ከብሔር ተስማምቶ መኖር ማለት ወደ እግዚአብሔር መቅረብ ማለት አይደለም። ይሄ መታወቅ አለበት። እግዚአብሔር አምላካችን የተመሰገነ ይሁን። ስለዚህ ይሄ ልለያይ ነው የመጣሁት ብሎ ከላይ በምድር ላይ ሳል ልጥል የመጣው አሁን ልጥል መጣው አለ። አሁንም የነደደ ከሆነ ዘንድ ምን እፈልጋለሁ አለ። ምን ማለት ነው? ኦልሬዲ አሁን ነዷል። ያው እሱ እያስተማረ ሲሄድ ያው በሱ ላይ የሚመጣው መለያየት ደቀ መዛሙርቱ እሱን የሚከተሉትን እንዴት እንደሚያደርጓቸው የታወቀ ስለሆነ ስለሚለያዩ አሁን ነዷል። ያ እሳት እየለያየ ነው። ታዲያ ነው የምፈልገው ይሄን አይደለም? ይሄ ከሆነልኝ ዘንዳ ሌላ ምን እፈልጋለሁ? ወደ እግዚአብሔር የማያደርስ ነገር ይዘን ተስማምተን መኖራችንን እሱን አልወደደውም። ከዛ የሚያልፍ የእግዚአብሔር አጀንዳ አለ። እግዚአብሔር ስለዚህ ወንጌል መሰበክ አለበት። ምን እፈልጋለሁ? ከነደደ ዘንዳ ካለ የሚፈልገው እንዲነድ ነው። ስለዚህ በወንጌል ነው የሚነደው። ወንጌልን መስበክ አለብን፣ መደበቅ የለብንም። እግዚአብሔር የተመሰገነ ይሁን እና እቺን ጥቂት ነገር ለማለት ነው የፈለኩት። ተባረኩልኝ።